ወገኖቼ ጥንቃቄ አድርጉ። ገንዘቦቻችሁን እንዳትበሉ። ለእህት ለወንድሞቻችሁ ሼር አድርጉ ይሄን ቪዲዮ ማለት ነው። በተለይ አሁን ላይ ዱባይ ለመምጣት ያሰቡ ልጆች ማለት ነው የጀመሩትም እዛው እንዲቆሙ ደላሎች ግድ አይሰጧቸውም። እናንተ ብትከስሩ ደላሎች ግድ አይሰጧቸውም። በተለይ ወደ ዱባይ የምትመጡ ዜጎች ህጉን ተከትላችሁ ውጡ ብለዋል የስራ ክህሎት ሚኒስተር ማለት ነው። እባካችሁ ይህን ቪዲዮ ሼር አድርጉ፣ ላይክ አድርጉ ለብዙዎች እንዲደርስ እና ብራቸውን ከመበላት ወንድሞቻችን እናድን ነው ምላችሁ። ሁላችሁም የያዛችሁት ቪዛ እዚህ ያላችሁ ሁላችሁ የያዛችሁት ቪዛ ኤዲት ስለሆነ መሄድ አትችሉም። በትክክለኛው መንገድ የስራና ክህሎት ሚኒስቴር አለ። ስለዚህ የስራና ክህሎት ሚኒስቴር ካዛንቺስ ትሄዱና ስልጠና ትወስዱና በዚያ በስልጠናው መሰረት የትም ሀገር ዱባይም ይሁን 6 ሀገሮች ስምምነት ያላቸው ሀገሮች ላይ መሄድ ትችላላችሁ። በዚህ ቪዛ ግን ኤዲት በሆነና ፌክ በሆነ ቪዛ መውጣት አይቻልም። ጨርሻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዲዮ ጅማችሁ በአዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ያው እንግዲህ እንደሰማችሁት ነው ስልጠና ወስዳችሁ ልክ ሴቶች ወደ ዱባይ ወደ ተለያየ አገር እንደሚሄዱ ሁሉ ለወንዶችም ስልጠና ሰተን ካዛንቺስ ላይ ስልጠና ሰተን በህጋዊ መልኩ ስልጠና ወስዳችሁ በስራ ዘርፋችሁ መውጣት ትችላላችሁ። እና አሁን ደግሞ ይሄ ይዛችሁ ያላችሁት ቪዛ ፌክ ቪዛ ነው፣ ለዚህ መውጣት አትችሉም ብለዋል ማለት ነው። እንደሰማችሁት ነው። ለዚህ እባካችሁን ጥንቃቄ አድርጉ። አሁን ላይም ቢሆን ደላሎች አለ መውጣት ትችላላችሁ በዚህ ምናምን ብሎ ሊያታልሏችሁ ስለሚችሉ ይሄን ነገር ታሳቢነት በማድረግ እባካችሁ ይሄን ቪዲዮ ሼር አድርጉ እንዳይበሉ ወንድሞቻችን ማለት ነውና። በነገራችን ላይ ዱባይ ላይ በጣም ብዙ ስሞታ አለ፣ በጣም ብዙ ስቃይ ምናምን አለ። ሁላችንም እናውቃለን። በህጋዊ መልኩ ማንም ደላላ ያመጣ እዛ በዚህ በጠራራ ፀሐዩ ምኑ ከሚጥላቸው በህጋዊ መልክ መጥቶ ቢሰሩ ብዬ ነው እኔ ራሴ የምመርጠው ማለት ነው። በህጋዊ መንገድ እውቅና መንግስት ሰጥቶት በዛ መልኩ ቢወጡ አሪፍ ነው ብዬ ነው ምለው። እኔ በዚህ ሀሳብ እስማማለሁ። ማንም ደላላ ያመጣ መሬቱን መኪናውን ሽጦ የሚሰራበትን ስራ ትቶ የተሻለ ስራ አገኛለሁ ብሎ መጥቶ 500-600 ሺህ ከፍሎ ሜዳ ላይ ከሚወድቅ እንደዚህ ደግሞ በህጋዊ መልኩ መውጣታቸው እኔ አሪፍ ነው ብዬ ነው የምደግፈው ማለት ነው። ይሄ ቪዲዮ እንግዲህ ለሁሉም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢንሻአላህ ነገ በሌላ ቪዲዮ እስከነገናኝ ድረስ ደህና ሁኑ።